አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለውም። ሌላው ክልል ላይ መሬት አለው፣ ቦታ አለው፣ ምን አለው? እኛ አዲስ አበባ ልጆች ምን አለን? ኮንዶሚኒየም እንኳን ለማግኘት ታግለን ተሸክመን ውዝድርና ሰርተን ነው አንድ ቤት ለመያዝ አይደል ያለን። ሌላው ግን አገሩ ላይ መሬት አለው፣ እርሻ አለው፣ ሁሉ ነገር አለው። ሁለት ጥቅም ነው የሚጠቀመው። አንድ በአዲስ አበባ መታወቂያ፣ አንድ በአገሩ መታወቂያ ይጠቀማል። የአዲስ አበባ ልጅ ምን አለው? ከስደት ውጪ ባህር ከመብላት ውጪ ምን አለው? ለአዲስ አበባ ልጅ ማን ነው የሚያዝነው? መች ነው ለአዲስ አበባ ልጅ የሚታዘነው? አዲስ አበባ ነው አይደለም። እኛ ማንንም ይግዛን፣ ስፔንም ይግዛን፣ ማንንም ይግዛን፣ እኛ ማንንም አይደለም። ሲጀመር አዲስ አበባ የኛም ሳትሆን የአፍሪካ መዲና ናት። ከደቡብ አፍሪካ መጥቶ ያስተዳድራት። ግን የአዲስ አበባን ሕዝብ የአዲስ አበባን ልጅ ጥቅም ማስጠበቅ አለበት። ልክ የኦሮሚያ ወይ የአማራ ጥቅም እንደሚጠበቀው የኛ ጥቅምስ መች ነው? የአዲስ አበባ ልጅ መች ነው ተጠቃሚ የሚሆነው በፖለቲካው? ሁሌ አዲስ አበባ ልጅ የሆነ ነገር ሲባል አዲስ አበባ ነው፣ የአዲስ አበባ ልጅ ነው እንደዚህ ናቸው የሚባለው ማን ነው? ትግሉን ማን ነው ያቀጣጠለው? የአዲስ አበባ ልጅ ነው አይደል? በየትቦ እየወደቅን እዛ በእግራችን በባዶ እግራችን እየሄድን እስኪ የአዲስ አበባ ልጅ አገኘው የሚል ለዚህ ውስጥ እንገራ በፐርሰንት ማለት ነው። እስኪ አዲስ አበባ ልጅ አገኘው ጥቅም ይላል። እስኪ በፐርሰንት ይውጣ እንዴ! አዲስ አበባ ልጅ ምንም እንኳን አንድ ነገር ለማግኘት እንኳን የለውም። መሬት አለው፣ ተደራጀን። እስቲ የተደራጀውን እናንተ እውነት እንደሆነ እውነት እንነጋገር እንደ ፖለቲካው ከተባለ እስቲ በየቦታው አደራጀ የሚሉትን ከክልል የመጣ ሰው ነው። የአዲስ አበባ ልጅ ሁለት ፍሬ አንድ ፍሬ ከዛ ውጪ የለም እኮ። በመደራጀት ደረጃ ቢደራጅ የአዲስ አበባ ልጅ አልተደራጀም፣ ዜሮ ነው። ስላልተደራጀን እኮ ነው ዛሬ እንደዚህ ሆኑ። ብንደራጅ አንድ ብንሆን ኖሮ እንደዚህ እንሆን ነበር? አንሆንም ነበር። ጥቅማችን መፍታችን እናስከብር ነበር እንደ ፖለቲካው። እስካሁን ብዙ ኦሮሞዎች ገዝተዋታል አዲስ አበባ ከንቲባ። እኛ ለአብይ እንዲሆን ነፍሱን የሰጠው አዲስ አበባ ልጅ ገብቷል። ማንም አይደለም። ቡራዮ ሰው ሲገደል ሰልፍ ወጥቶ አዲስ አበባ ልጅ፣ ብሔራዊ ጋር የተገደለው ወጣትም የአዲስ አበባ ልጅ፣ ከየሺሻ ቤት እየታፈሰ የታሰረውም የአዲስ አበባ ልጅ። ፈርተን አይደለም። በመጀመሪያ ትዕግስት ነው። ኢትዮጵያነት እናስቀድማለን። ሸገር የኢትዮጵያ ነች። ፈርተን አይደለም። የአዲስ አበባ ልጅ ነው ከንቲባም የሚሆነው ለወደፊትም ከዚህ በኋላ እዚህ በፊት ጀዋር መሐመድ ቄሮ ተነሳ ሲል የሚነሳው ቄሮ መንግስት ላይ ነበር፣ እንደግፍ ነበር። አሁን ግን ቄሮ ተነሳ አለ ማለት እኛ ላይ ነው እየላከ ያለ። ይሄንን ማወቅ አለበት። ከዚህ በፊት እኛ ብዙ የአዲስ አበባ ከተማ ሲያስተዳድሩ የኦሮሞ አስተዳዳሪዎች አስተዳድረዋታል። ኦሮሞ ዜግነት ያላቸው ኢትዮጵያውያኖች አስተዳድረዋታል። እኛ ከኦሮሞነት ጋር ጸብ የለንም። አዲስ አበባ የፍቅር ሀገር ናት። ሁሉንም ተቀበላ ማንኛውንም ብሔር ብሔረሰብ ተቀበላ እያስተናገደች ያለች ሀገር ናት። ግን ዋናው ነገር ማሰብ ያለባችሁ ነገር ምንድነው? አዲስ አበባ የፍቅር ሀገር መሆኗን ማሰብ። አዲስ አበባን የሚያስተዳድር የአዲስ አበባ ሰው እንጂ እኔ አንተ ቤት መጥቼ እንዴት ያንተን ቤት አስተዳድረዋል? ማንንም አንሰባም። 97 እኛ ለዴሳ ሄድ ነው ጸጉራችንን የተላጨ ነው። ጓደኞቻችን የሞቱት እኮ አዲስ አበባ በፍቅር እንድትደራደር ነው። ስለዚህ ማንንም አንሰማ። አመሰግናለሁ። እና ከምንም በላይ ነው ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደ ድል ሆኖ የደረሰን ጊዜ ይሄ ነው ለኛ። እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። አሁንም ጠቀስ አድርገዋል። ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል። አልበምህም ላይ በተደጋጋሚ ያነሳኸው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮና አደጋው እንዴት ነው የሚታይህ? የኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታየው? እንግዲህ በጣም ትልልቅ አባቶች የነበሩ ተከታታይ ህዝቦች ነን እዚህ ድረስ የደረስነው። ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነት ድል ይሁን በዲፕሎማሲው ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ
የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚያ ያደረሱት ሀገር ነው ሲቀድምም ከዛም በፊት እና አጋጣሚ ሆኖ እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። ሀገራችን መዳን የምትችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም፣ መሆን ያለበትና የህልውናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሃኑንም ባይወክል በተለያየ በቋንቋና በጎሳ ያለ ሁኔታ ነው ያለው። ይሄ የሚታይ ነገር ነው። ይህን ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ፣ ብዙ የተራቡ ሰዎችም አሉ። ታሪካችንን በረሃብም ተበላሽቷል። በዚህ ራሱ መቆጨት አለብን፣ መናደድ አለብን። ቁጭት ከሌለም ወደ ለውጥ ለመሄድ ኃይል አናገኝም እና ትንሽ ሰልጠን ያለ ነገር ወጣትነት እኮ ነው በጣም ረቂቅ ነው እንዴ፣ በጣም ትልቅ ኃይል ነውና እኛ ሰላምና ፍቅር፣ አንድነትና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ህልውናችን ነው እና ለዚህ ህልውናችን የጋራ ስሜታችን የተገለጠበት አጋጣሚ ነው ብዬ ነው የነበረው ሁኔታ እንደጠየቅሽኝ መመለስ ይችላል። ቴዲ አፍሮ ራሱ ጋር ደውያለሁ፣ ስልክ አላነሳልኝም። በዙሪያ ያሉ ሰዎች ጋር ደውያለሁ፣ አንስተውልኛል። እኛም ከሶሻል ሚዲያ ነው የሰማነው ብሎኛል። ስለዚህ እርግጠኛ ከሆንኩኝ ነግራቸዋለሁ። ግን አብዛኞቹ ሰዎች ከሶሻል ሚዲያ እንደሰሙ ነው የነገሩኝ። በዚህ ደረጃ ማድረግ ለምን አስፈለገ? ቴዲ አፍሮ የሰራው ወንጀል ምንድን ነው? ስቱዲዮ ድረስ ገብቶ መሳሪያ ወይም ደግሞ የሙዚቃ መሳሪያ ኮምፒውተሮችን፣ የተለያዩ የኤሌክትሮኒክስ ዲቫይሶችን መውሰድ እንዲህ ያሉ ነገሮች ካሉ ምክትል ማናጀሩና ቃል አቀባዩ በቁጥጥር ስር መዋላቸው እንደዚሁ ሰምተናል። እነዚህ ነገሮች አሉ። እነሱ ለምንድን ነው የተያዙት? አንድ በቴዲ አፍሮ ዙሪያ ላይ ያለ ሰው የተባልኩትን ልንገራችሁ። አሁን የጻፉልኝ ልንገራችሁ። የሱፍ ያሲንና ማህሌት ሰለሞን ቃል አቀባይ ፖሊስ የያዛቸው ይህ ከቴዲ አፍሮ ቅርበት ያላቸው ሰዎች የላኩልኝ ነው። ሊሆን ይችላል ብለው ወይም ደግሞ ራሳቸው ያገናኙትን የነገሩኝ። ቴዲ ይሄ ሊሆን ይችላል ብለን የምንጠረጥረው ነው ያሉኝ። ከማርኬቲንግ ጋር በተያያዘ መንግስት ሳይከለክል ሚዲያ ጋዜጣዊ መግለጫ እንዳይሰጥ ቴዲ አፍሮ ተከልክሏል በሚል ሐሰተኛ መረጃ እንዲነገር በማድረጋቸው በዛ ጠርጥሯቸው ሊሆን ይችላል የሚል እምነት ነው ያለን እንጂ ትክክለኛ የሆነ ነገር እኛም ከጠይቀን አላገኘንም ነው ያሉኝ። ይሄ ከቴዲ አፍሮ ከራሱ ቅርበት ያላቸው ሰዎች ናቸው የላኩልኝ። ማህሌት ሰለሞንና ምክትል ማናጀሩ የሱፍ ያሲን አልበሙ ከመውጣቱ በፊት የሰዎች ጥበቃ ከፍ እንዲል መንግስት ያላደረገውን ነገር አርጋቸዋል በሚል ገበያውን እንትን ለማድረግ ያልተባለ ነገር ተብሏል በሚል ይሄን አራግባቸዋል፣ ሐሰተኛ መረጃ አስተላልፋቸዋል በሚል ተጠርጥረው ሊሆን ይችላል የተያዙት ብሎኛል። ያን ፍርድ ቤት እንግዲህ ከቀረቡ በኋላ ይሄ ግን ከቴዲ አፍሮ በኩል ያሉ ሰዎች ናቸው የነገሩኝ።